እኔ ምን አገባኝ ሺህ በቀን ቢሰዋ ሺህ በቀን ቢታገት ከ10 በላይ ኦርቶዶክሳውያን ተገድለዋል። 2 ቤተክርስቲያን ተቃጥሏል። እጅግ አሳዛኝ በተባለ ሁኔታ በምስራቅ አርሲ አሁንም ከ10 በላይ ኦርቶዶክሳውያን መገደላቸውን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። ኦርቶዶክሳውያን መገደል ብቻ አይደለም፣ ከ100 ዓመት በላይ ያስቆጠረ የቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ ወድሟል። እንደዚሁም ደግሞ የመድኃኔዓለም ደብርም እንደዚሁ መውደሙ እየተነገረ ይገኛል። ማህበረ ቅዱሳን እንደገለጸው ከሆነ ከግንቦት 23 ጀምሮ በምስራቅ አርሲ ሀገረ ስብከት አስኮ ወረዳ ጠላታ ጨፌ ቀበሌና ካራ ኩፌቴን በሚባሉ አካባቢዎች በኦርቶዶክሳውያን ላይ ያነጣጠረ ጥቃት ተፈጽሟል ተብሏል። በዚህም ታዲያ በአስኮ ወረዳ ብቻ በታጣቂዎች በተፈጸመ ጥቃት 10 በላይ ኦርቶዶክሳውያን ተገድለዋል ተብሏል። ከ101 ዓመት ዕድሜ በላይ ያስቆጠረው ቤተክርስቲያንም መውደሙ ነው የተገለጸው። እጅግ በጣም ያሳዝናል። ለሞቱት ነፍስ ይማር። የደመሬ ታክሲዎች 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 101 ዓመት የቆየውን የቅዱስ ገብርኤል ቤተክርስቲያን አቃጥለውታል። አርሲ አሰኮ ጠለታ ጠፋ ቀበሌ የቅዱስ ገብርኤል ቤተክርስቲያን በትላንትናው ዕለት 2018 ግንቦት 24 ተቃጥሏል። 37 ኦርቶዶክሳውያን ተገለዋል። እንዲሁም ከቀኑ 6 ሰዓት ነው ይሄ የሆነው። በዛው አካባቢ የሚገኘውን የቅዱስ መድኃኔዓለምን ቤተክርስቲያን ካራ ኩፋቴና መድኃኔዓለምን ለማቃጠል ሞክረው እንዳለ አጠገቡ ያለው አጥሩ ሙሉ ተቃጥሎ ቤተክርስቲያኑ ግን ሊቃጠልላቸው ስላልቻለ ተርፏል። በዛ አካባቢ 234 የምዕመናን ቤት ተቃጥሏል። አርሲ ላይ አሁንም ድረስ እየሆነ ያለው ይሄ ነው። በዛ አካባቢ በየቀበሌው በየቦታው አሁንም ድረስ ቁጥራቸው የማይታወቅ ብዙ ኦርቶዶክሳውያን እየተገደሉ ነው። ነገር ግን መረጃ እንዲወጣ አይፈለግም። ቪዲዮ የሰሩ ዜና የሚሰሩ ሰዎችም ያጠፉትን አይተናል። ለደህንነታቸው ሲባል ግን ምንም አልልም። ግን ፍትህ ለቅድስት ቤተክርስቲያን እስከ ማጋያት ኦርቶዶክሳውያንን መግደል የደመሬ ታክሲዎች 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 እኔ ምን አገባኝ ሺህ በቀን ቢሰዋ ሺህ በቀን ቢታገት ብሎ የሚያገናዝብ የለኝም ሰውነት። አይ ሹፌሮች ግን በጫካ መገደል በጫካ መታገት ሁሌ በየቀኑ ይህ አልበቃ ብሎ የከተማ ሽፍታ ደሞ ይላቸዋል እንዳዲስ ሰልጥኑ። ለራሳቸው አልፈው ለሀገር በተረፉ ስንት ሹፌር አሉ የአይጥና የድመት ህይወት የሚገፉ። እምዬ ሀገሬ ንጹህ አየር ጠፋብሽ ሁሉም ተበክሎ ለማየት ያብቃነ ሰይጣን ያራው ግዛት ከስሩ ተነቅሎ። ጮህን እንዳልጮህን ተቆጠርን ከዚህ በላይ ለማና ቤት እንበል። ሳልሰለች ግን ድምጽ ሆናቸዋል ህይወት እስካለ ድረስ። ዛሬም በአርሲ የ6 ዓመት ህፃን ልጅ ይታያችሁ። ወርቃ ቀርቶ ተጫውታ ያልጠበቀች ህፃን ልጅ በመቀመጫዋ ደፋት። ዛሬም በአርሲ ደም እየፈሰሰ እየተገደሉ ነው ያሉት። ጮህን እንዳልጮህን ተቆጠርን። ዛሬ ቅዱስ ሲኖዶስ ስብሰባ ላይ ነው፣ ጉባኤ ላይ ነው። እኛ ለአርሲ ኦርቶዶክሳውያን አባት የምንፈልገው መንፈስ ቅዱስ እናንተ ጳጳስ አድርጎ ለሾመባል ለመንጋው ሁሉ ለራሳችሁ ተጠንቀቁ። ይህን ቃል ኪዳን የሚያስተውሉ ከልጆቻቸው ቀድሞ አንገታቸውን የሚሰጡ ከልጆቻቸው በፊት እኔን የሚሉ አባቶች ይፈልጋሉ። የአርሲ ኦርቶዶክሳውያን አትድገሙ፣ ድምጽ ሆኗቸው። እነሱ ሞትን ከተጋፈጡ እኛ ምንም ዋጋ ለማንከፍልበት ድምጽ መሆን እንዴት ይሰለቸናል? እግዚአብሔር መልሳል። የደመሬ ታክሲዎች 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 የደመሬ ታክሲዎች
ታቺ ምድር አዘን በዛብሽ ክርስቶስ አለልሽ እምባሽን አባሽ ድንግል ማርያም በምልጃሽ ጽዮን ማርያም በምልጃሽ 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 ስለ እምነቴ ብለው ሞቱ ልጆችሽ ድንግል ማርያም በምልጃሽ ጽዮን ማርያም በምልጃሽ ካንቺ ጋር አለና ክርስቶስ ልጅሽ ድንግል ማርያም በምልጃሽ ጽዮን ማርያም በምልጃሽ ፈጥነሽ ድረሽልን ድንግል ከልጅሽ ድንግል ማርያም በምልጃሽ ጽዮን ማርያም በምልጃሽ ከ10 በላይ ኦርቶዶክሳውያን ተገድለዋል። 2 ቤተክርስቲያን ተቃጥሏል። አሳዛኝ ዜና ከአርሲ ለኦርቶዶክሳውያን ተሰምቷል። ድምፅ እንሆናቸው ዘንድ ሁላችሁም ፍትህ ለአርሲ ኦርቶዶክሳውያን እያላችሁ በኮሜንት ላይ ጻፉ። በምስራቅ አርሲ ዞን አስኮ ወረዳ ጠላትሳ በሚባል ቦታ ላይ ግንቦት 23 እና ግንቦት 24 በታጣቂዎች በተፈጸመ ጥቃት 2 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መቃጠሉን፣ ከ10 በላይ ምዕመናን መሞታቸውን፣ ከ100 በላይ ቤቶች መቃጠላቸውን የአካባቢው ነዋሪዎች ነገሩ ሲል አዩዝ ሀበሻ ገልጿል። አሁንም ቦታው በእነሱ ቁጥጥር ስር ስለሆነ የጉዳቱ መጠን በትክክል ለማወቅ አስቸጋሪ ነው ሲል አንድ ስማቸው እንዳይጠቀስ የፈለጉ የአካባቢው ነዋሪ ገልጸውልኛል ብሏል። ስለ ጉዳዩ ምን ትላላችሁ? ተጨማሪ መረጃ ፎሎ ማድረጋችሁ እንዳዘነጉ። የደመሬ ታክሲዎች 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 የደመሬ ታክሲዎች